ካያ ድራማ ክፍል 28 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በካያ ድራማ በክፍል 28 የሚገራርሙ ነገሮችን ተመልክተናል ማለት ነው። እውነትን ድብቅ አድርጎ ጥፍት ለማድረግ እንግዲህ የተነሳሳው አቶ ሚኪያስ እንግዲህ ተጠርጣሪ የነበረው በትሪስት ግድያ ውስጥ ጥርጥር የነበረበትን የእሱን ተጠርጣሪነት ወደ ብሩክ እንዲሆን እንግዲህ ከዋና ኃላፊው ጋር በመነጋገር አሁን ላይ የያዘውን መርማሪ ፖሊስ እንዲቀይርለትና ሌላ ተቀያሪ ሰው እንዳደርግለት ይህኛውን መርማሪ ፖሊስ እየጠረጠረው እና ማስጠንቀቂያም አንዳንድ ነገሮችን እንግዲህ እየተናገረው ያለውን ሰው የእሱን ጉዳይ እንዳይዝለትም እንግዲህ እንዲያደርግ ተነጋግረው ተዋውለው ተስማምተው እንግዲህ ክፍያም አድርጎለታል። እንግዲህ ገንዘብ የማያደርገው ነገር ገንዘብ የማይቀይረው ገንዘብ የማይሰራው ነገር የለምና ሚኪ በገንዘብ ምክንያት እንግዲህ ከዋናው ኃላፊው ጋር በመነጋገር አሁን ላይ እንግዲህ የእሱን ተጠርጣሪነት ብሩክ እንዲጠረጠር ለማድረግም ሁኔታዎችን አመቻችቶ ጨርሶ እጅጉን በጣም ደስ ብሎትም ተመልክተናል ማለት ነው። የትሪስትን ጉዳይ የያዘው መርማሪ ፖሊስ ከኃላፊው ጋር ሲያወራ እሱ የትሪስትን ጉዳይ ትቶ ሌላ አዲስ ስራ መጀመር እንዳለበት እና የትሪስትን ጉዳይ ደግሞ ሌላ ሰው ይዞ እንደሚሰራ ሲነግረው እንግዲህ መርማሪው ፖሊስ በፍጹም አይቻልም፣ እኔ የጀመርኩትን ስራዬን ራሴ መጨረስ ነው የምፈልገው፣ ለፍርድም ወንጀለኛውን ማቅረብ እፈልጋለሁኝ፣ የኔን ስራ የጀመርኩትን እኔ እንድጨርስ አድርጉልኝ ብሎ ቢለምነውም እንግዲህ ዋናው ኃላፊ ብር ነውና ብር ብዙ ነገርን ይቀይራልና በሚገርም ሁኔታ እንግዲህ መርማሪ ፖሊሱን በማመናጨቅና በመቆጣትም ያልኩን ነገር ማድረግና መስማት መተግበር አለብህ ብሎ እንግዲህ እየሰራ ያለውን ስራ ከላይ ትዕዛዝ ስለሆነ መርማሪው ፖሊስ ያው ስራውን እንዲያቆም ተገዷል ማለት ነው። ሚኪ እጅጉን በጣም ደስ ብሎታል። ከመርማሪው ከዋናው ኃላፊ ጋር በመደዋወል አንድ ላይ በመገናኘት ነገራቶቹ እንደምትፈልገው መንገድ ሆኖልሃል በማለትም እንግዲህ ይነግረዋል ማለት ነው። አንተ ባልከው መንገድ ሁሉም ነገር እየሆነልክና እየሄደልህ ይገኛል በማለትም ትልቅ የምስራች ነው እንግዲህ ያበሰረው ማለት ነው። ሚኪም እጅጉን በጣም ደስ ብሎታል። እናም እንግዲህ በሚገርም ሁኔታ ሚኪ እየተጠረጠረ ያለውን ብሩክ መጠርጠር እንዳለበት የሚኪን መጥፎ ስራዎችን ወደ ብሩክ እንዲዞር ተደርጎ እንግዲህ በብር ጉዳዩ እየተፈጸመ ይገኛል ማለት ነው። ይህ እጅጉን በጣም የሚያሳዝንም ነገር ነው። እውነት ተደብቃ ውሸት እንድትነግስ እንግዲህ ደፋ ቀና እያለ ሚኪ እየሰራ ይገኛል ማለት ነው። ከዋና ኃላፊው ጋር ሆኖ እንግዲህ ይህንን ጉዳይ ለተከስተ እንዴት እንደዚህ ልታደርግ ትችላለህ ሲለው ብር የማያደርገው ነገር ብር የማይሰራው ነገር የለም ነው ያለው። በጣም ነው የሚያሳዝነው። እናም መርማሪው ፖሊስ አሁን የያዝከውን ስራህን ለቀህ ሌላ አዲስ ስራ ነው የምትጀምረው ሲለው እጅጉን በጣም ተበሳጭቶ ግን ደግሞ ከላይ የመጣ ትዕዛዝ ስለሆነ ያው ስራውን ሊተው ተገዷል ማለት ነው። የጀመረው ነገር ነበርና ከብሩክ ጋር እንግዲህ ያ እንግዲህ ወንጀለኛ የሆነውን ሰው ትሪስትን ተኩሶ የገደለባትን በፎቶ አውቀዋለሁ ስላለ በባለፈው ክፍል እንግዲህ እየፈለገ በነበረበት ሰዓት ልጁ እንደጠፋችበት ሲነገረው በድንጋጤ ነበረ ፎቶውን ማየቱን ትቶ ወደ ልጁ ፍለጋ የሄደው ብሩክ ማለት ነው። እናም እንግዲህ በዛሬው ዕለት ተመልሶ እንግዲህ ገዳይ የተባለውን ሰው በፎቶ አውቆት ይህ ሰው ነው እኔ ላይ ሊተኩስብኝ ሊገለኝ የመጣው በማለትም ተናግሯል ማለት ነው። እንግዲህ ይህንን ነገር ያስቀጥለው ስራውን መርማሪው ፖሊስ ከዚህ በኋላ ስራህን ማቆም አለብክ፣ ሌላ ስራ ነው የምትሰራው ከተባለ በኋላ ነበረ። እናም እንግዲህ ዋናው ኃላፊ
የትሪስትን ገዳይ ይህ ሰው ነው ብሎ ብሩክ ስለተናገረ እንዲሁም ደግሞ መርማሪው ፖሊስ ከብሩክ ጋር ሆነው ፎቶውን ስላዩ እጅጉን በጣም ተናዶበታል። አቁም ብዬህ አልነበረም ወይ ይህንን ስራ ብሎም እንግዲህ አመናጭቆታል። ይህ ለእናንተ ስራ ቀለለላችሁ፣ በእርግጥ ብልኸኛል። ነገር ግን ደግሞ ይህ ባለፈው የጀመርኩትም ስራ ስለነበረ ነው። ሆኖም ግን ምን ያጠፋሁት ነገር አለኝ? እንደውም ለእናንተ ስራ አቀለልኩላችሁ ብሏል መርማሪው ፖሊስ። ነገር ግን ያው ከላይ ያለው ተሞልቷል እና በብር አሁን ላይ መርማሪ ፖሊስ የሚለው ነገር ምንም አይጥመውም ማለት ነው። በጣም ነው የሚያሳዝነው። ለሚኪ እንግዲህ በቴሌግራም ገዳይ የተባለውን ሰው ይልክለታል ማለት ነው። ሲያየው እንግዲህ ብሩክ ገዳዩ ማን እንደሆነ እንዳወቀ እና ይህ ሰው ነው ትሪስትን የገደላት ብሎ እንደተናገረ ብሩክ እንደቀደማቸው በጣም ተናደደ ሚኪ ማለት ነው። ከተገስተ ጋር አንድ ላይ ሆነው እንግዲህ ሕግ ፊትም መቅረብ የለበትም እኛ ቀድመን ፈልገን መግደል አለብን በማለትም ወስነዋል ማለት ነው። ሌላው እንግዲህ ሚኪን ሲያበሳጩ የነበረው ያ ትሪስትን የገደለው ሰው እንግዲህ በሌላ በኩል ማህሌት የሚኪን እህት እንግዲህ ሴትነቷን ለመጠቀም መውጫ መግቢያ እያሳጣት እየረበሻትም እንግዲህ ብሎም እንግዲህ የድብደባ ጥቃትም አድርጎባት እንግዲህ በባለፈው ክፍል ተመልክተናል። እናም እንግዲህ የእህቴንም የሚስቴንም ገዳይ የእህቴንም ቁጭት ባንዴ እወጣበታለሁ ብሎ ያው እሱን በእህቱ በኩል ማግኘት እንደሚችል እንግዲህ ትልቅ ተስፋ አድርጓል ማለት ነው። በሰዓቱ ማህሌት ስልክ ስትደውልለት ለዛ ሰው ላገኝህ እፈልጋለሁ ብላ ልትቀጥረው ስትደውል ስልኩ አይሰራም ነበረ። ሚኪ እጅጉን በጣም ተበሳጭቶም ተመልክተነዋል። ነገር ግን እንግዲህ በመጨረሻ ሰዓት ላይ ያ የማህሌትን የሚፈልጋት ወይንም ደግሞ የትሪስት ገዳይ የሆነው ሰው ማህሌትን ሊያገኛት እንደሚፈልግ እንግዲህ ተደዋውለው እሷም ቦታ ቀጥረዋለች ማለት ነው። ይህንን ደግሞ ደውሎ ሲያወራት ለሚኪ እንድትነግረው ሚኪ በመጀመሪያ በራሱ እንግዲህ በሱ እንድትምልለትና ምንም ነገር ሳትደብቀው እንድትነግረው አስምሏት ነበረ። በመሐላው መሰረት እንግዲህ ያ ሰው እንደደወልላትና እንደቀጠረችው ልታገኘው እንደምትሄድም ለወንድሟ ትነግረዋለች ማለት ነው። ወንድሟም እጅጉን በጣም ደስ ብሎታል። ሚኪ እገለዋለሁ ብሎ እንግዲህ ሽጉጡን አስተካክሎና አመቻችቶ ወደ ተቀጣጠሩበት ቦታ እንግዲህ ለመሄድ ጉዟቸውን ዝግጁነታቸውን ጨርሰውም ተመልክተናል። በመጨረሻም ግን ይህንን ሰው ሊያሰናብትና ሊያስወግደው የሚችለው ተከስተ እንደሆነ ለተከስተ ሽጉጡን እንግዲህ ሰጥቶታል፣ አስረክቦታል ማለት ነው። ተከስተም እሺ ምንም እንዳታስብ እጨርሰዋለሁ ብሎታል። ይህንን እንግዲህ ለትልቅ ነፍሱን ለማጥፋት እንደተዘጋጁ ደግሞ ማህሌት አታውቅም ማለት ነው። እንዲህ እሷን እንዳይረብሻት ሁለተኛ የሆነ ትምህርት ነገር የሚሰጠውን የመሰላት እንጂ እንዲህ ሽጉጥ ለመደቀንና ህይወቱን ለማጥፋት ከምድረ ገጽ ለማስወገድ እንግዲህ ወንድሟ እንደተዘጋጀ አታውቅም ማህሌት ማለት ነው። ሆኖም ግን የተቀጣጠረችበት ቦታ ልትሄድ እንግዲህ ሁሉም በመኪና ውስጥ ገብተው ጉዟቸውን ቀጥለዋል ማለት ነው። እንግዲህ ያ ገዳይ የተባለውን ሰው ያገኙት ይሆን ይተኩሱበት ሲሆን የሚለውን ያው በቀጣይ ክፍል የምናይ ነው የሚሆነው። በሌላ በኩል እንግዲህ ብሩክ እጅጉን በጣም ሀሳብ ውስጥ ገብቷል። ያም ማለት እንግዲህ ልዕልት ያው ያንተ የማንነትህን ጉዳይ ለማረጋገጥ ብዙ ጊዜ የለንም እያለች እንግዲህ ቀኑ ደርሷል እያለችው ነበር። የኔን የማንነት ጉዳይ እንግዲህ ሚኪያስ ስለ እኔ ጥሩ ነገር ያወራል ይመሰክራል ብለሽ ታስቢያለሽ ብሎ ብቻ ቅሬታ ነገር እንግዲህ በውስጡ እንዳለ ምኑ ነህ ነው የከፋክ ምኑ ነህ ነው የደበረክ እያለችም እንግዲህ ልዕልት እየጠየቀችውም ተመልክተናታል ማለት ነው። እሱም በጣም ደብሮታል። ሆኖም ግን እንግዲህ ትሪስትን የገደላትን ሰው በህግ በፖሊሶች ፊት እንግዲህ ሰውየውን አውቆ ይፋ አድርጓል ማለት ነው። ወደ ብሩክ ጋር ያ ሰው በህግ ከመቅረቡ በፊት ደግሞ በሌላ አቋራጭ እንግዲህ ሚኪ እሱን ለመጨረስ እንግዲህ ተዘጋጅቶ ቆርጦ ተነስቷል ማለት ነው።
ምንም ይሁን ብቻ ግን እውነት ተደብቃ አትቀርም። አሁን ላይ ብትለባበስም ወደፊት ግን ያው እውነት ትነግሳለች፣ ተደብቃ አትቀርም ማለት ነው። ለጊዜው እንግዲህ ይህን ተመልክተናል ማለት ነው። የክፍል 28 ካያ ድራማ። ሌላው እንግዲህ ሚኪ ትሪስት ናፈቀች ብሎ ስቅስቅ ብሎ እያለቀሰም ተመልክተነዋል። እህቱም እኛ አለንልህ እኮ ብላ እንግዲህ ልታጽናናው ሞክራለች ማለት ነው። ትሪስት በመሞቷ እጅጉን በጣም ተጸጽቷል። ምክንያቱም ሚኪ ያለ ትሪስት ምንም ነው እና ሀብት ንብረትን ፈልጎ ቢጠጋም ነገር ግን እዛ የሀብት ማማና የሀብት ቁንጮ ላይ ሊደርስ የሚችለው በትሪስት በኩል ነበረ። አሁን ላይ ግን ሚኪ የሀብቱ ተካፋይም ሆነ የሀብቱ ባለቤት ሊሆን አይችልም። ውድና የተከበራችሁ አድማጭ ተመልካች ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮችም ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ቀጣይ ክፍልስ ምን ይከሰት ይሆን የሚለውን ደግሞ በቀጣይ ክፍል አብረን የምናይ ይሆናል ማለት ነው። ካያ ድራማ እጅጉን በጣም የሚገርምና የሚያስተምር ብዙ ያልጸዱና ብዙ የተደበቁ ነገሮችን እንግዲህ ወደፊት ጽድት ብለው ጸድተውም እውነታውም ወጥቶ የምናይበትና የምንማርበትም ይሆናል ማለት ነው። ስለምትከታተሉኝ አመሰግናለሁ። በቀጣይ ክፍል እስክንገናኝ ባይ ባይ። ቸር ሰንብቱ ውድ ቤተሰብ።